እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው እንቁላል እናም አቮካዶን አነጻጽሬ የትኛው ጤናማ ነው፣ የትኛውን መመገብ ይመረጣል፣ የትኛውን አለመመገብ ይመረጣል የሚለውን እንቁላል እናም አቮካዶን በማነጻጸር ያለውን የአመጋገብናም የንጥረ ነገር ይዘቶቻቸውን በዚህ ቪዲዮ ላይ የማስረዳችሁ ይሆናል። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እንቁላልናም አቮካዶ ሁለቱም ለጤና ጠቃሚ የሆኑ በንጥረ ምግቦች የበለጸጉ ምግቦች ናቸው። ነገር ግን በንጥረ ምግብ ይዘታቸው፣ በጤና ጥቅሞቻቸው እናም በምግብ አጠቃቀማቸው ላይ ሁለቱም ከፍተኛ የሆነ ልዩነት አላቸው። እስቲ በቅድሚያ በንጥረ ምግብ ይዘታቸው ሁለቱን እናነጻጽራቸው። የመጀመሪያ የእንቁላል የንጥረ ምግብ ይዘቱን ልንገራችሁ። አንድ ትልቅ እንቁላል በግምት ከ68 እስከ 78 ካሎሪን ይይዛል። እንቁላል ከፍተኛ ፕሮቲንን ይይዛል። በአንድ እንቁላል ውስጥ ከ6 እስከ 7 ግራም ፕሮቲንን ይይዛል። እንቁላል 9ኙንም አስፈላጊ አሚኖ አሲዶችን የያዘ ነው። ይህም ሙሉ የፕሮቲን ምንጭ ያደርገዋል። አንድ ትልቅ እንቁላል 5 ግራም ገደማ ቅባት ወይም ደግሞ ፋትን ይዟል። ከነዚህም ውስጥ 1.5 ግራም ያክሉ የሳቹሬትድ ፋት ወይም ደግሞ ቅባቶች ናቸው። እንቁላል እንደ ኦሜጋ 3 ፋቲ አሲድ ያሉ ጤናማ ቅባቶችንም ይዟል። እንቁላል በቫይታሚን ቢ12፣ በቫይታሚን ቢ2 ወይም ደግሞ ሪቦፍላቪን እናም በቫይታሚን ዲ የበለጸገ ነው። እንቁላል ለአእምሮ ጤና አስፈላጊ የሆነውን ሴሊኒየም፣ ፎስፈረስ እናም ኮሊንንም በብዛት ይዟል። እንቁላል በአንጻራዊነት ከፍተኛ ኮሌስትሮል አለው። በአንድ እንቁላል 186 ሚሊግራም አካባቢ ኮሌስትሮል አለ። ሆኖም የቅርብ ጊዜ ጥናቶች እንደሚያመለክቱት የአመጋገብ ኮሌስትሮል በአብዛኛዎቹ ሰዎች ላይ የደም የኮሌስትሮል መጠን ላይ አነስተኛ ተጽዕኖ አላቸው ማለት ነው። ስለዚህ ብዙ ሰዎች እንቁላልን ሲጠቀሙ ከፍተኛ የሆነ የኮሌስትሮል መጠን ስላለው ስጋት አላቸው። ነገር ግን የአመጋገብ ኮሌስትሮል ብዙም የደም ኮሌስትሮልን አይጨምርም። ሆኖም ታዲያ ከፍተኛ የኮሌስትሮል ይዘት ስላለው የኮሌስትሮል ስጋት ያለባቸው ሰዎች በጣም በመጠኑ ብቻ መጠቀም አለባቸው። ሁለተኛ ደግሞ የአቮካዶ የንጥረ ምግብ ይዘቱን ልንገራችሁ። በአንድ መካከለኛ አቮካዶ ውስጥ ከ160 እስከ 250 ካሎሪ ገደማ አለ። ስለዚህ አቮካዶ ከእንቁላል በካሎሪ ከፍተኛ ነው ማለት ነው። አቮካዶ ከእንቁላል ያነሰ ፕሮቲንን ይይዛል። በአንድ አቮካዶ ውስጥ ከ2 እስከ 3 ግራም ገደማ ፕሮቲንን ይይዛል። አቮካዶ ጤናማ የሞኖ አንሳቹሬትድ ቅባቶችን ይይዛል። በአንድ አቮካዶ ውስጥ ወደ 15 ግራም አካባቢ ፋት አለ። አቮካዶ በተለይም ለልብ ጤና ጠቃሚ በሆነው ኦይሌክ አሲድ የበለጸገ ነው። አቮካዶ ቫይታሚን ሲ፣ ቫይታሚን ኢ፣ ቫይታሚን ኬ እናም በርካታ የቢ ቫይታሚኖች በተለይም የፎሌት እጅግ በጣም ጥሩ ምንጭ ነው። አቮካዶ የደም ግፊትን ለመቆጣጠር የሚረዳ ፖታሲየምንም ይዟል። አቮካዶ በምግብ ፋይበር የበለጸገ ነው። መካከለኛ መጠን ያለው አቮካዶ 10 ግራም ገደማ ፋይበርን ይይዛል። ይህም ለምግብ መፈጨት ጤና በጣም ጥሩ ነው። የጤና ጥቅሞቻቸውን ደግሞ አነጻጽሬ ልንገራችሁ። አንደኛ የእንቁላል የጤና ጥቅሞችን ልንገራችሁ። እንቁላል ጡንቻን ለመገንባት ይረዳል። ከፍተኛ ጥራት ያለው ፕሮቲን ስለሚይዝ ጡንቻን ለመጠገንናም ለማሳደግ ይረዳል። እንቁላል ለአእምሮ እድገትናም ተግባር አስፈላጊ የሆነውን ኮሊንን ይዟል። በእንቁላል አስኳል ውስጥ የሚገኘው ሉቲንናም ዚያካንቲን ለአይን ጤና ይረዳል። እንቁላል በፕሮቲን የበለጸገ ሲሆን ይህም እርካታን በማስተዋወቅ ክብደትን ለመቆጣጠር ይረዳል ማለት ነው። ሁለተኛ የአቮካዶ የጤና ጥቅሞችን ልንገራችሁ። አቮካዶ በሞኖ አንሳቹሬትድ ቅባት ይዘቱ አማካኝነት መጥፎ የኮሌስትሮል መጠንን ኤልዲኤልን ለመቀነስናም
የልብ በሽታ ተጋላጭነትን ለመቀነስ ይረዳል። የአቮካዶ ከፍተኛ የፋይበር ይዘቱ ጤናማ የምግብ መፈጨትን ያስተዋውቃል እናም የአንጀት ጤናን ለመጠበቅ ይረዳል። አቮካዶ ከሌሎች ምግቦች ውስጥ በቅባት ወይም ደግሞ በስብ የሚሟሟ ቫይታሚኖችን ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እናም ቫይታሚን ኬን ለመምጠጥ ይረዳል። አቮካዶ የተለያዩ አንቲኦክሲዳንቶች እናም ጸረ ብግነት ውህዶችን ይዟል። ስለዚህ የጤና ጥቅሞቻቸው ይህንን ይመስላል ማለት ነው። የምግብ አጠቃቀም ይዘታቸውን ስንመለከት እንቁላል ሁለገብናም በተለያዩ መንገዶች ሊዘጋጅ ይችላል። የተቀቀለ፣ የተጠበሰ እናም በተለያዩ ምግቦች ውስጥ እንቁላል ተካቶ ልትመገቡት ትችላላችሁ። አቮካዶም ደግሞ በሰላጣ፣ በጁስ መልክ፣ በስሙዚዎች ውስጥ ወይም ደግሞ በቀላሉ በቶስት ላይ ተቆርጦ መጠቀም ይቻላል። አቮካዶንም በተለያየ መንገድ መጠቀም ትችላላችሁ። እንደዚሁ ቀጥታ ዳይሬክትሊም አቮካዶን መመገብ ትችላላችሁ ማለት ነው። ታዲያ የትኛው ጤናማ ነው የሚለውን ስንመለከት የትኛው ጤናማ ነው የሚለው ጥያቄ እንቁላል ወይስ ደግሞ አቮካዶ ለሚለው በግለሰብ የአመጋገብ ፍላጎቶች፣ የጤና ሁኔታዎችና ምርጫዎች ላይ የተመሰረተ ነው። እንቁላል የፕሮቲን መጠንን ወይም ደግሞ የጡንቻን ብዛትን ለመጨመር ለሚፈልጉ ግለሰቦች የበለጠ ተስማሚ ሊሆን ይችላል። እንዲሁም ለአጠቃላይ ጤና ጠቃሚ የሆኑ አስፈላጊ ንጥረ ነገሮችን ይሰጣል። አቮካዶ ጤናማ ቅባቶችን፣ ከፍተኛ የፋይበር መጠንንና ለልብ ጤና ጥቅሞችን ለሚፈልጉ ሰዎች በጣም ጥሩ ነው። ለተመጣጠነ አመጋገብ ግን ሁለቱንም እንቁላልን እናም አቮካዶን ማካተት በጣም ጠቃሚ ነው። በመጠኑ መመገብ ግን አስፈላጊ ነው። እናም ሰዎች የትኛውን ምግብ ቅድሚያ እንደሚሰጡ ሲወስኑ አጠቃላይ አመጋገባቸውን፣ የአኗኗር ዘይቤያቸውን እናም ያለባቸውን ልዩ የጤና ችግርን ግምት ውስጥ ማስገባት አለባቸው ማለት ነው እንጂ ሁለቱም የትኛውን ምርጭ ልብላ ለሚለው ጥያቄ እንዳልኳችሁ ያለባችሁን የጤና ችግር ግምት ውስጥ አስገብታችሁ መምረጥ አለባችሁ እንጂ ጤናማ ከሆናችሁ ግን ሁለቱንም ተመጣጣኝ በሆነ መጠን አቮካዶንም እንቁላልንም በመጠኑ በአመጋገባችሁ ውስጥ ማካተት የተሻለ ነው ማለት ነው። ሁለቱም የራሳቸው የሆነ ልዩ የሆነ የጤና ጥቅሞችን ይሰጣሉ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። አቮካዶንናም እንቁላልን አነጻጽሬ የትኛው የተሻለ ነው፣ የትኛውን ብትመገቡ ይመረጣል የሚለውን በሚገባ በዚህ ቪዲዮ ላይ አስረድቻችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርታችን እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።